ምናልባት ቤታችሁ ውስጥ ሰላም ያጣችሁት፣ የጸሎት ሕይወታችሁ እየደረቀው እና ሁል ጊዜ በጭንቀት የምትሞሉት በራሳችሁ ድካም ሳይሆን የቅርብ ሰው ነው ብላችሁ በራችሁን ከፍታችሁ ያስገባችሁት ሰው ባመጣው መዘዝ ቢሆንስ? አዎ፣ ዛሬ ብዙዎቻችንን በዝምታ የሚያሰቃየንን ነገር ግን ባላስፈላጊ ይሉኝታና በባህል ስም አምቀን የምንታገለውን ከባድ እውነት እንጋፈጣለን። ፍቅር ማለት ወሰን የለሽ መብት መስጠት ነው ብለው ያምናሉ። ዘመድ ስለሆኑ ብቻ ጥፋትን፣ ሁከትን እና መንፈሳዊ ሞትን ለሚያመጡ ሰዎች የሰላማቸውን በር ወለል አድርገው ይከፍታሉ። ዛሬ ቤታችሁ እንዳይገቡ ልትከለክሏቸው ስለሚገቡ 6 አይነት ዘመዶች እንነጋገራለን። ይህ ትምህርት ለመፍረድ ሳይሆን እናንተን ለማንቃትና የቤታችሁን ሰላም ለመጠበቅ ነው። አንደኛ፣ መለያየትንና ጠብን የሚያመጡ ዘመዶች። በዚህ ዝርዝር ውስጥ የምንጀምረው ቤትን ከውስጥ በጸጥታ በሚያፈርስ ባህሪ ነው። አንዳንድ ዘመዶች በሰላም መኖር ምን ማለት እንደሆነ ፈጽሞ አያውቁም። የቤታችሁን ደፍ በተሻገሩ ቁጥር ሐሜትን፣ ትችትንና ያለፈ ታሪክን እንደ ከባድ ሻንጣ ተሸክመው ይመጣሉ። ጠብን በመዝራት ረገድ እጅግ የተካኑ ናቸው። በእናንተ ፊት ስለ ሌላኛው ወንድማችሁ ክፉ ያወራሉ። ከዚያም ወደ እርሱ ሄደው ስለ እናንተ ክፉ ይናገራሉ። ባልጀመራችሁት ጦርነት ውስጥ እንድትገቡ ያስገድዷችኋል። ከሁሉ የሚከፋው ደግሞ እነርሱ ከቤታችሁ ከወጡ በኋላ በቤታችሁ ውስጥ የሚቀረው ከባድና የሻከረ መንፈስ ነው። መጽሐፍ ቅዱስ ለደም ትስስር ተብሎ ይህንን እንድንታገስ አያዘንም። ወደ ሮሜ ሰዎች 16:17 መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ፣ ከእነርሱም ዘንድ ፈቀቅ በሉ ይለናል። አስተውሉ፣ ፈቀቅ በሉ ነው የሚለው። መጽሐፍ ቅዱስ ከእነርሱ ጋር ጠረጴዛ ዙሪያ ተቀምጣችሁ ልትቀይሯቸው ሞክሩ አይልም። መዝሙረ ዳዊትም ሆነ መጽሐፈ ምሳሌ ፌዘኛውን ብታባርር ክርክር ይወጣል ይሉናል። የቤታችሁ ሰላም ዝም ብሎ የሚመጣ አይደለም፣ አጥብቃችሁ ልትጠብቁ